ሰላም እንደምን አላችሁልኝ ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍሉ ሰላማችሁ እንደወትሮ ማን ዩናይትድ ኢንፎ ለእናንተ ይመኛል። የዝውውር ወሬዎች የሉም ከማንቸስተር ዩናይትድ ጋር በተያያዘ ሉዊስ ሃልን ለረጅም ጊዜ ማንቸስተር ዩናይትድ ሲፈልግ ቆይቷል። ግን በኒውካስል ቤት ከመሸጡ ተጫዋቾች እንደ አንዱ ተደርጎ ተቆጥሯል ሉዊስ ሃል። ስለዚህ ማንቸስተር ዩናይትድ ከዝውውር ይወጣ ይመስላል። ሌሎች እየተሰሙ ያሉ የማንቸስተር ዩናይትድ ዝውውር የለም። ግን ዛሬ ማች ዴይ ነው። አራተኛው የወዳጅነት ጨዋታው ማንቸስተር ዩናይትድ ወደ ስዊድን ጎተንበርግ አቅንቶ ጨዋታውን ያከናውናል። ከአምኖ የአውሮፓ ሻምፒዮንስ ሊግ ከሉዊስ ኤንሪኬ ፓሪስ ሴን ዠርሜን ጋር ወይም ፒኤስጂ ጋር ስለ ጨዋታው ሀሳቦችን ልንለዋወጥ እንዲሁም እነማን ይኖራሉ በጨዋታው ላይ እነማን ምን አይነት ደቂቃዎችን ያገኛሉ ያልተጠበቁ የሚጠበቁ ግን ከጨዋታው ውጭ የሆኑ ተጫዋቾች አሉ እነሱንም ለመዳሰስ እንሞክራለን። አብራችሁን ቆዩ፣ አድምጡን፣ እንዲሁም ደግሞ ሀሳባችሁን ጻፉልን። ላይክ አድርጋችሁ ቪዲዮውን ብትጀምሩ ደግሞ እኛ በጣም ደስ ይለናል። እሱን እንደምታደርጉ ተስፋ እናደርጋለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣና የፒኤስጂና የማንቸስተር ዩናይትድ የስዊድን ጎተንበርግ ጨዋታ ምን አይነት መልክ ይኖረዋል እሱ እንዳስሳለን። ተመልሰናል። እንግዲህ አድማጮቻችን ይሄኛው መርሃ ግብር ከፒኤስጂ ጋር የሚኖረው መርሃ ግብር የ2026-27 የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት የሚኖረን አራተኛ የወዳጅነት ጨዋታ የሚሆን ቀሪ ሁለት ጨዋታዎች ከዚህ በኋላ ይቀሩናል ማለት ነው። ወደ ፕሪሚየር ሊጉ ጅማሮ ከመምጣታችን በፊት ማለት ነው። ቀሪ 15 ቀናት ሊጉ ሊጀምር ይቀሩታል። መጀመሪያ የተጫወትነው ከሬክሳም ጋር ነበር ታስታውሳላችሁ። ወደ ፊንላንድ ሄልሲንኪ አቅንተን ሁሉም ጨዋታዎቻችን አውሮፓ ነው እየተከናወኑ የሚገኙት። ወደ ፊንላንድ አቀናን። ሄልሲንኪ ከተማ ላይ ሳም ስሚዝ የመጀመሪያ አጋማሽ የመጀመሪያዎቹ 45 ደቂቃዎች ከመጠናቀቃቸው 6 ደቂቃዎች ሲቀሩ ጎል አስቆጥሮብን ሽንፈት አጋጠመን። ሁለተኛው ጨዋታችን የነበረው ወደ ሮዘንበርግ ጋር ነው። ወደ ኖርዌይ አቅንተን ትሬዳም በምትባል ከተማ ሌንከደን ስታዲየም ከሮዘንበርግ ጋር ተጫወትን። በጣም ቆንጆ ጨዋታ ነበር። 5-0 ያን ጨዋታ እንዳሸንፍ ነው ይታወሳል። በጣም ቆንጆ ፐርፎርማንስም ነበረ። በተለይ ደግሞ ሁለተኛው አጋማሽ የነበሩ የማንቸስተር ዩናይትድ ወጣት ተጫዋቾች የነበራቸው ፐርፎርማንስ የሚገርም ነበረ። ሼላሲ ቆንጆ ጎል ነበረው። ከዛ ጆሹዋ ዝርኪዚ በውድድር ዓመቱ በማንቸስተር ዩናይትድ ማሊያ ልንመለከታቸው ከምንችላቸው በጣም ውብ ጎሎች በፕሪሲዝን የተቆጠረበት ጎል ነበረ። ጃኮ ዴቫይኒ፣ ሃሪ አማስ እንዳም ወጣቱ ኢተን ዊሊያምስ ጎሎችን አስቆጠሩበት። ጄደን ካምሰን የቀይ መስመር ተከላካይ ጥቁሩ ተከላካይ ለሃሪ አማስ እና ለኢተን ዊሊያምስ በጣም ቆንጆ አሲስት ያደረገበትን ጨዋታ በትሮዳም ኖርዌይ መመልከት ይቻልና ሶስተኛው ጨዋታችን ደግሞ የነበረው ከአትሌቲኮ ማድሪድ ጋር ነበረ። ጠንካራው ወዳጅነት ጨዋታ ከነበሩን ጠንካራ ጨዋታዎች አንዱ በተለይ በወረቀት ላይ የአትሌቲኮ ማድሪዱ መርሃ ግብር ነበረ። ስቶክሆልም ማቅናት ነበረብን የኛውን ጨዋታ ደግሞ ለማድረግ ወደ ስዊድን ማለት ነው። በስቶክሆልም ስትሮበሪ አሬና ነበር ከአትሌቲኮ ማድሪድ ጋር ጨዋታችን ያደረግነው። ስናፕድራጎን ካፕ ነበር። ስናፕድራጎን የማሊያ ስፖንሰሩ ማለት ነው ያዘጋጀው ውድድር ነበር። ይሄኛው መርሃ ግብር አትሌቲኮ ማድሪድ ከጌታፌ ጋር 4-1 ጨዋታውን ውጤት አጠናቆ ነበር ወደዚህኛው መርሃ ግብር የመጣው ማንቸስተር ዩናይትድ ቀድሞ ጎል ተቆጠረበት ከአትሌቲኮ ማድሪድ ጋር። ከዛ በኋላ ግን በካምባክ ይሄን ጨዋታ 2-0 ሲያሸንፈው መመልከት ቻልን ማለት ነው። ከነዚህ ሁለት መርሃ ግብሮች በኋላ ነው እንግዲህ ይሄኛው ጨዋታ ይመጣ። ኦርቲዝ ታሳውሳለች ከኮርና ጎል አስቆጠረብን። ከዛ በኋላ ብራያን ምቤሞ በፍጹም ቅጣት ምት ሼላይ መጠለፍን ተከትሎ ፍጹም ቅጣት ምት አስቆጠረ። ሁለተኛውም ጎልም ምቤሞ ቅርታ ከፕሬሲንግ ፍሌቸር የነጠቀውን ኳስ ምቤሞ አስቆጥሮ 2-0 ማሸነፍ ቻልን ማለት ነው። ከነዚህ ሁለት መርሃ ግብሮች ከነዚህ 3 መርሃ ግብሮች በኋላ ማንቸስተር ዩናይትድ አሁን ወደ ሌላኛው የአውሮፓ ከተማ እናቀናለን። ረግጥ እዛው ስዊድን ላይ ነበርና ባለፈው ስቶክሆልም፣ አሁን ደግሞ ጎተንበርግ ኔላ ኤቨል ስታዲየም ጋር ነው ጨዋታችን የምናከናውነው። የማይክል ካሪክ ስብስብ 22 ተጫዋቾችን ይዞ ነው ወደዚያ ቀና። አሁን ተጫዋቾች ልጥቀስላችሁ በርካታ ስላልሆኑ ማለት ነው። በግብ ጠባቂ ቦታ ላይ ቶም ሂተን የማንቸስተር ዩናይትድ ሶስተኛ ግብ ጠባቂ፣ እንዲሁም ደግሞ የሁለተኛው ቡድን ግብ ጠባቂ ዶርማንት ሚና ፍሬዲ ሂዝ ይኖራሉ። እዚህ ውስጥ አዲስ ስም ሰምታችኋል። ፍሬዲ ሂዝ እንግዲህ ማይኖሩ ተጫዋቾች አሉ። አንደኛው ሴን ላይመንሰን አይኖሩም በመጠነኛ ጉዳት ምክንያት ወደዚህኛው ስብስብ አላቀናም።
ሁለተኛው ሶስቱን ወዳጅነት ጨዋታዎች ስናደርግ የነበረው ራዲክ ቪቴክ የማንቸስተር ዩናይትድ ተጫዋች አይሆኑም ተብሎ ሲጠበቅ ነበር። እርግጥ ለብሪስቶል ማንቸስተር ዩናይትድ በውሰት ሰጡት። ከብሪስቶል ጋር በጣም ጥሩ ጊዜ ነበር ማሳለፍ የቻሉ ራዲክ ቪቴክ ማለት ነው። እሱ ከማንቸስተር ዩናይትድ ጋር መለያየቱ ኦን ሆኗል። አዲስ ክለብ ከሰሞኑ ያገኛል። እንዲሁም ደግሞ አልታይ ባይንደር እሱም ወደ ሴልታ ቪጎ በውሰት ማቅናቱን ተከትሎ ማንቸስተር ዩናይትድ ሶስተኛው ግብ ጠባቂና ሁለት የሁለተኛው ቡድን ወይም ደግሞ አንደር 21 ተጫዋቾችን ይዞ ነው የሚያቀና። የዋናው ቡድን ዋናው ግብ ጠባቂ ሰለመንሰን መጠነኛ ጉዳት ስላለው እዚህኛው ጨዋታ ላይ አይሳተፍም። እንዲሁም ደግሞ ዳሮል አዲሱ ፊርማ ከሊድስ ያስፈረመው ተጫዋች እሱም ደግሞ እስካሁን ድረስ ፎርማል ልምምድ ስላልጀመረ በጉዳት ምክንያት እዚህኛው ስብስብ ላይ አይኖርም ማለት ነው። በተከላካይ ስፍራ ቦታ ላይ ማይክል ካሪክ በተከላካይ ስፍራ ላይ ደግሞ ሃሪ አማስን ይዟል። እንዲሁ ይጠበቃል ሃሪ አማስ እርግጥ በግራ ፉልባክ ላይ ዳን አርመር፣ ፓትሪክ ዶርግ፣ ዲያጎ ዳሎ፣ አይደን ሄቨን፣ ሃሪ ማጉዌር፣ ማዝራዊ፣ ሉክሾ እና ሌኒ ይኖራሉ ማለት ነው። እስከ ሁለተኛው ቡድን የያዛቸው ተጫዋቾች አንድ ብቻ ነው የሚሆነው ማለት ነው። የዳን አርመር ብቻ ነው የሚሆነው። ሃሪ አማስ የማንቸስተር ዩናይትድ ዋናው ቡድን ኦልሞስት ይቀላቀላል ተብሎ ስለሚጠበቅ ማለት ነው። ዳን አርመር ብቻ ይኖራል። ፍሬድሪክሰን ይኖር ነበረ፣ ግን ፍሬድሪክሰን በውሰት ማቅራቱን ተከትሎ አሁን የዋናው ቡድን ተጫዋቾች ብቻ ይቀራሉ ማለት ነው። በተከላካይ ስፍራ ላይ ለመጀመሪያ ጊዜ ጨዋታቸው የሚያደርጉ ይኖራሉ ማለት ነው። ማዝራዊ እና እንዲሁም ደግሞ ዲያጎ ዳሎ የማንቸስተር ዩናይትድ የፕሪሲዝን መርሃ ግብሮች ከጀመሩ በኋላ ለመጀመሪያ ጊዜ ጨዋታዎችን ያከናውናሉ። ስለዚህ የመጀመሪያ 30 ደቂቃዎች ብቻ ይኖራሉ ተብሎ ነው የሚገመተው በዚህ መርሃ ግብር ላይ ማለት ነው። የመጀመሪያ 30 ደቂቃዎች ብቻ በጨዋታው ላይ የመሳተፍ እድላቸው ማለት ነው። በአማካይ ስፍራ ላይ እንዲሁ በርካታው የተመለከትናቸው የአማካይ ስፍራ ተጫዋቾች አይኖሩም። ብሩኖ ፈርናንዴስ፣ ጃክ ፍሌቸር፣ ታይለር ፍሌቸር ሁለቱ የፍሌቸር ወንድማማቾች ካሪክ ከመጣ በኋላ በአመቱ መጨረሻ ባለፉት ሲዝንም ነበሩ ከስኳዱ ጋር። ሜሰን ማውንት፣ አንድሪያ ሳንቶስ እና ዩሪ ቴልማንስ ይኖራሉ ማለት ነው። ከወጣት ተጫዋቾች ሁለቱ የፍሌቸር ልጆች ጃክ እና ታይለር ብቻ ይኖራሉ ማለት ነው። ብሩኖ ፈርናንዴስ የመጀመሪያውን ጨዋታ ያደርጋል ከዓለም ዋንጫው መርሃ ግብር በኋላ። ዩሪ ቴልማንስ ከባለፈው የአትሌቲኮ ማድሪድን በገጠመበት ጨዋታ ላይ የማንቸስተር ቡድን ተቀላቅሎ ነበር፣ ግን ያረጋቸው ልምምዶች አነስተኛ ስለነበሩ ፊዚካል ፊትነሱ ዝግጁ ስላልነበረ ለጨዋታው አልተሳተፈም። ይሄኛው የመጀመሪያው ጨዋታ ይሆናል ማለት ነው። የዩሪ ቴልማንስ እና የብሩኖ ፈርናንዴዝ ጨዋታ የመጀመሪያ 30 ደቂቃ ወይም ደግሞ 45 ደቂቃዎችን ያገኛሉ ተብሎ ይጠበቃል። በአጥቂ ቦታ ላይም እንዲሁ አማድ ዲያሎ ይኖራል፣ ሻይሌሲ ይኖራል፣ ብራያም ምቤሞ እና ጆሹዋ ዝርኪዚ ብቻ ይኖራሉ። ስለዚህ በርካታ ወጣት ተጫዋቾች አይኖርም። አንድ እፈልጎ የነበረው ወጣት ተጫዋች አለ። እንዴት ካሪክ ገለል እንዳደረጉ አላውቅም። የዋናው ቡድን አካል ይሆናል ብዬ ስጠብቅ ነው። ጄደን ካምሰን የሚባል በሮዘንበርግን ባሸነፍንበት ጨዋታ ላይ 2 አሲስት ለሃሪ አማስና ለኤተን ዊሊያምስ ያደረገው ተጫዋች ይኖራል ብዬ ጠብቄ ነበር። እሱ ሳይኖር ቀርቷል። እነ ጃኮብ ዳቪኒ፣ ኢተን ዊሊያምስ የመሳሰሉ የሁለተኛው ቡድን በባለፉት ጨዋታዎች ውስጥ የነበሩት ተጫዋቾች እንዲሁም አይኖሩም ማለት ነው። በርከት ያሉ ወጣት ተጫዋቾች አይኖሩም። ኦልሞስት የዋናው ቡድን ነው እንግዲህ የፕሪሚየር ሊጉ ሳምንት እየቀረበ ስለሆነ ሊሆን ይችላል ማይክል ካሪክ የዋናው ቡድን ተጫዋቾችን የሚጠበቁ በስም የምናውቃቸው ወጣት ተጫዋቾችን ብቻ ነው እንግዲህ የያዘ ወደ ጉተንበርግ ስዊድን ሲያቀና። ማይኖሩ ተጫዋቾች አሉ። አሁንም እንግዲህ ኮቢ ማይኖ እና ማርከስ ራሽፎርድ እንዲሁም ሊሳንድሮ ማርቲኔዝ ሶስቱም ፋይናል ዳይ ላይ ስለነበሩ የዓለም ዋንጫ እስከ መጨረሻው ሳምንት ስለነበሩ የመጀመሪያ ልምምዳቸውን እንኳን የሚጀምሩት በሚቀጥለው ሰኞ ነው። ስለዚህ ከዛ በኋላ በሚኖሩት ጨዋታዎች ነው ሊኖሩ የሚችሉ በተለይ ደግሞ ከሚላን ጋር ማለት ነው። ኡጋርቴ አሁንም ጉዳት ላይ ነው፣ ለረጅም ጊዜ ጉዳት ላይ ይቆያል። ዴሊት ጉዳት ላይ ነው። ሴስኮ እስካሁን መመለስ አልቻለም። ሴስኮ የአመቱ መጀመሪያ ላይ የሚኖረን በተለይም ከአርሲ ጋር ለሚኖረን ጨዋታ እንኳን የመመለስ እድሉ በጣም ጠባብ ነው እየተባለ የሚገኙ። ዴሊትም ገና ይቆያል። የፒች ልምምድ ጀምሯል፣ ግን ብቻውን ነው ገና። እነዛ የፒች ልምምዶች ማድረግ ያለባቸው ከዚያ የቡድን ልምምድ ማድረግ አለበት። ይቆያል። ከዚህ በኋላ አንድ ወር ሊቆይ ይችላል ማቲያስ ዴሊት ማለት ነው። በኢዤ በኩል እንግዲህ ይሄኛው ሁለተኛ መርሃ ግብራችን ነው። በወዳጅነት ደግሞ የመጨረሻ የወዳጅነት ጨዋታቸው ነው የሚሆነው የመጨረሻ ማለት ነው። ከማዮርካ ጋር ወደ ስፔን ሄደው አቅንተው ጨዋታ አድርገው ነበር። በርከት ያሉ ወጣት ተጫዋቾችን ብቻ ባሳተፉበት ጨዋታ ላይ እርግጥ እነ ክቫራትስኬሊያ አንዳንድ ተጫዋቾች ነበሩ። 3-0 ሽንፈት አጋጥሟቸው ነበር ከማዮርካ ጋር። አሁን የመጨረሻ የወዳጅነት ጨዋታቸውን ያደርጋሉ። ሁለት አሸናፊ ጌም ስላላቸው ማለት ነው። አንደኛው ከአስቶን ቪላ ጋር በአውሮፓ ሱፐር ካፕ
ሻምፒዮንስ ሊግ አሸናፊ ስለሆኑ ከዩሮፓ ሊግ አሸናፊ አስቶን ቪላ ጋር በአውሮፓ ሱፐር ካፕ የሚቀጥለው ሳምንት አጋማሽ ጨዋታ አላቸው። ይሄኛው ጨዋታ ከተከናወነ ከ3 ቀን በኋላ ደግሞ ከሎንስ ጋር ጨዋታ አላቸው። የፍሬንች ሊጋ ሻምፒዮና ከፈረንሳይ የካፕ ሻምፒዮን ሎንስ ጋር ጨዋታው ማከናወን ይኖርባቸዋል። ስለዚህ ከሎንስ ጋር ጨዋታቸውን ያከናውናሉ ማለት ነው። ስለዚህ ይሄ የመጨረሻ የወዳጅነት ጨዋታቸውን የሚኖሩ አንዳንድ ስብስባቸው ጋር አንዳንድ ተጫዋቾችን መልሶ አግኝተዋል። በጣም በርካታ ተጫዋቾችን አላገኟቸው ነበር። አሁን ዓለም ዋንጫ ላይ የነበሩ በርካታ ተጫዋቾቻቸው ተመልሷል። በዚህኛው ጨዋታ ላይ መጠነኛ ደቂቃ ያገኛሉ ተብሎ ይጠበቃሉ። በተለይ ደግሞ የፖርቹጋል ተጫዋቾች በርከት ያሉ ፖርቹጋል ተጫዋቾች እንዳሏቸው ይጠበቃሉ። ሜንዴዝ፣ ቪቺኒያ፣ ኔቪስ የመሳሰሉ ተጫዋቾች ይመለሳሉ ተብሎ ይጠበቃል። በዚህኛው ጨዋታ ግን የማይመለሱላቸው በርካታ ተጫዋቾች አሉ። ፈረንሳውያን ተጫዋቾቻቸው አይመለሱም። ስለዚህ ባልተሟላ ስኳድ ውስጥ ይሄኛውን የወዳጅነት ጨዋታ የሚያከናውኑት ማለት ነው። ለማንቸስተር ዩናይትድ ኢንተረስቲንግ የሆነው ጉዳይ ዩሪ ቲልማንስ፣ ብሩኖ ፈርናንዴስ እንዲሁም ደግሞ ሜሰን ማውንት ከሰሞኑ ጥሩ የተጫወተውን አንድሪያ ሳንቶስ አራቱ ያሉበት የአማካይ ስፍራ እንዴት ነው ሊሆን የሚችለው? እነማን የመጀመሪያ ተመራጭ የሚያደርገው እንዴት ነው በቡድኑ ውስጥ የሚኖራቸው ቅርጽ የሚሉትን ለመመልከት የመጀመሪያ ኤክስፐሪመንት እናገኛለን ማለት ነው። የመጀመሪያ እድል እናገኛለን። እርግጥ ገና ነው። ከዛ የሚቀሩትን ጨዋታዎችን መመልከት አለብን። በተለይ ደግሞ ኮቢ ማይኑ ከተመለሰ በኋላ የአማካኝ ምርጫዎቹ የማይክል ካሪክ እንዴት ናቸው የሚሉትን ለመመልከት ጊዜ መውሰድ ሊኖርብን ይችላል። ግን የመጀመሪያ ኤክስፐሪመንት ለዚህ እናገኛለን። ለካሪክ አንደኛው መጥፎ ነገር የኩኛ አሁንም በዚህኛው ጨዋታ አለመሳተፍ ነው። ሴንለምንስና ማቲያስ ኩኛ መጠነኛ ህመም፣ በጣም መጠነኛ የተባለ ህመም አጋጥሞቸዋል። ስለዚህ ከዚህኛው ጨዋታ ውጭ ናቸው። ኩኛ እስካሁን ጨዋታ አላከናወንም። ስለዚህ እሱን ሜዳውስ ማግኘት አስፈላጊ ነበር፣ ምክንያቱም ከዋናው ቡድን ወሳኝ ተጫዋቾች ውስጥ እንደ አንዱ ስለሆነ ማለት ነው። ስለዚህ አልተገኘም። የሚቀጥሉት ጨዋታዎች ላይ ይኖራል ተብሎ ይገመታል። ምክንያቱም የእሱ መኖር በቡድኑ ቅርጽ ውስጥ በጣም እንደ ወሳኝ ስለሚቆጠር ማለት ነው። እንግዲህ ማንቸስተር ዩናይትድ በርከት ያሉ የወዳጅነት ጨዋታዎችን እያከናወነ ነው የሚገኙ። ከዚህ በኋላ ግን የሚቀሩት የወዳጅነት ጨዋታዎች በጣም ጥቂት ናቸው። ከዚህ በኋላ 2 የወዳጅነት ጨዋታዎችን ነው ከነገው ምሽት ጨዋታ በኋላ የሚያከናውነው ማለት ነው። አንደኛው ከኮሞ ጋር አይጫወትም፣ ከሊድስ ጋር ነሐሴ 6 ያደርጋል። እንዲሁም ከኤሲ ሚላን ጋር ደግሞ የመጨረሻችን የወዳጅነት ጨዋታ እናደርጋለን። ከሊድስ ጋር የሚደረገው የፕሪሚየር ሊግ ቡድን ከመሆኑ አንጻር ጠንካራ ፉክክር ይኖረዋል። ከሚላን ጋር የሚደረገው ደግሞ በዋናው ቡድን ሃል ሲቲን ከመግጠማችን አንድ ሳምንት አስቀድመን የምናደርገው የመጨረሻ የወዳጅነት ጨዋታ ይሆናል ማለት ነው። የአውሮፓ ቱር ነው ማንቸስተር ዩናይትድ እያደረገ የሚገኘው። አውሮፓ በጣም ቅርብ ከመሆኑ አንጻር በጣም በርካታ ጨዋታዎች ማንቸስተር ዩናይትድ ለጨዋታው ብቻ ወደ እነዛ ከተሞች እያቀና የሚገኘው። ያ ማለት ወደ ካሪንግተን ተመልሶ ልምምድ ከሰራ በኋላ ወደ ኖርዌይ ማቅናት፣ ወደ ስዊድን ማቅናት። አሁን ከስዊድን ስቶክሆልም ማንቸስተር ዩናይትድ ከተጫወተ ከአትሌቲኮ ማድሪድ ጋር ተመለሰ። በካሪንግተን የሰነበቱት ትናንትና ጉዟቸውን አድርገው ዛሬ ወደ ጨዋታ የሚያደርጉበት ጎተንበርግ ደረሱ ማለት ነው። ጨዋታውን ከተመልክተን ደግሞ ሀሳብ አስተያየቶቻችንን ምሽት ላይ ወይም ደግሞ ነገ ማልዳ ላይ እንቀያየራለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።